አላኖርኩህም ይላል አላህ ሌላ አያ ላይ አንተ ሰው ሆይ አላኖርኩህም ዱንያ ላይ ማ የተዘከሩ ፊህ መን ተዘከር መገሰጽ የሚችል ሰው የሚገሰጽበት ተውበት ማድረግ የሚችል ሰው ተውበት የሚያረግበት ከአላህ መታረቅ የሚችል ሰው ከአላህ የሚታረቅበት ወደ አላህ Subhanahu Wa Ta'ala ተመልሶ ከአላህ ጋር ያለውን ግንኙነት አሳምሮ ከአላህ ጋር ያለውን ሁኔታ አስታርቆ ወደ አላህ የሚመለስበትን እድሜ አወለም ኑአሚሩኩም አላኖርኳችሁም እንዴ አራኑሪያቸዋለሁ ማ የተዘከሩ ፊህ መን ተዘከር መገሰጽ የሚችል ሰው የሚገሰጽበት እድሜ ብዙ ተፍሲር አለው አንደኛው ተፍሲር ይላል ዑለማዎቹ 40 ዓመት ነው አሉ በነገራችን ላይ 33ም ያሉ አሉ 40 እድሜ ነው አሉ አለ ራጂህ 40 ምንድነው 40 ማለት ወጣትነት አልቆ ከዛ ወደ ጎልማሳነት አምሮ ወደሚሟላበት ኸይርና ሸርን ማመዛዘን የምትችልበት እድሜ አንዳንድ ጊዜ እኮ እናንተ እንኳን እኛም እኮ እንታዘባለን ሰው አሁን 40 ዓመት አልፎት ማለት ነው የሆነ ሴት ሲለክፍ የሆነ በቃ ያለ እድሜው ሲሰራራው የሽማግሌ ቅሊታም ይባላል አይባልም ይባላል ጀዛኩሙላህ ኸይር ይባላል እኮ ምን ማለት ነው እንዴ ተውበት በሚያረግበት ዘመን ጭራሽ ሴት ይለክፋል እንዴ ተውበት በሚያረግበት ዘመን እንደዚህ ወራዳ ባህሪ ያሳያል እንዴ ምን አይነት ቅሊታም ነው ይባላል ኢዘን ሌላው ተፍሲር ደግሞ ይላል ዑለማዎቹ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መላክ ነው ነብዩ ሰለላሁ ዐለይሂ ወሰለም እኮ በሺራ ወነዚር አበሳሪና አስጠንቃቂ ናቸው በምን ሙእሚኖችን በጀነት ሊያበስሩ ከሃዲያንን ደግሞ በጀሃነም ሊያስጠነቅቁ የተላኩ ነብይ ናቸው ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል ኡማቸውን በለገ الرسالة ونصح الأمة መልእክታቸውን አድርሰዋል ኡማቸውን መክረዋል ሞት እንዳለ ጀሃነም እንዳለ ስቃይ ሰቆቃ እንዳለ ገስጸዋል ሌላው ተፍሲር ደግሞ አሉ ዑለማዎቹ ሽበት ነው ሽበት ማለት ልክ ጥቁሩ ጸጉርህ ተፈጥሯዊ ጸጉርህ ጥቁር ነበረ ከዛ ከሆነ አመት በኋላ ነጭ መቀላቀል ሲጀምር ማስጠንቀቂያ ደውል ነው አንተ ሰው ይሄው ጥቁር ለነጭ ቦታ መልቀቅ ጀምሯል አንተም ዱንያን ለቀህ ልትወጣ ነውና በሰላት በዚክር በቁርአን አላህ በሚፈልግብህ ነገር ተዘጋጅ ለዱንያ ከማመዘን ይልቅ ኢንቲሳብህ ወደ አኺራ ይሁን አብዛኛው ትኩረት አብዛኛው ትጋት አብዛኛው ልፋት ለአኺራ ይሁን ተዘጋጅ ሽበት ደውል ነው ሌሎቹ ደግሞ ምን አሉ ከመቀመጫ ተስፈንጥሮ መነሳት ከካደ ስትነሳ ወንበር ይዘህ መነሳት ከጀመርክ ስትነሳ ጠረጴዛ ተደግፈ መነሳት ከጀመርክ የተሰጠ ፓወርና ጉልበት ያለቀ ወደ ሞት እየቀረብክ እንደሆነ ነው የፊት መሸብሸብ ነው ያሉ አሉ አይን ደክሞ መነጽር ነው ያሉ አሉ ሁለት እግር ደክሞ ሶስተኛ ዱላ መጨመር ነው ሁሉም ብቻ ተደምሮ ምንድነው ማስጠንቀቂያ ነው ነዓም ኢዘን አላህ Subhanahu Wa Ta'ala በሰጠን ጊዜያችን አብዛኛውን አኺራችንን ልናሳምርበት ይገባል ወላ ተንሰ ነሲበከ ሚን الدنيا واحسن كما احسن الله اليك ዱንያ ላይ የተሰጠህን ድርሻ አትርሳ አብዛኛው ትኩረትህን ግን ወደ አኺራ ይሁን አላህን ወደ መፍራት ይሁን ነዓም እንግዲህ መልካም ልጅ ስናሳድግ አሁን ብዙዎች ቅድም እንዳልኳችሁ ልጄ ዳቦ የልጄ ምናምን ለልጄ ቤት ሳልሰራ ለልጄ ፎቅ ሳልሰራ ለልጄ የሆነ ካምፓኒ ሳላበጅለት እንደኔ ደሃ ሆኖ እንዲያድግ አልፈልግም ለሱም ርዝቅ አለው አኺራህን አታበላሽ ለልጅ ብለህ ሐላልና ሐራም ከመምረጥ ዝም ብለህ ያገኘውን ማግበስበስ ነገ ትጠየቅበታለህ ነገ አላህ ፊት ትያዝበታለህ ወላሂ ነብያችን አለይሂ ሰላቱ ወሰላም ምን አሉ አንድ ቀን ሰሃቦቻቸውን ጠየቋቸው አተድሩን መኒል ሙፍሊስ ድሃ ማን እንደሆነ ታውቃላችሁ አሏቸው በላ አው ድሃ ማለት መን ላ ዲናር ወላ ድርሃም ወላ መታዕ ለህ ብር ወርቅ መጠቃቀሚያ ዕቃ የሌለው ሰው ድሃ ይሄ ነው አሏቸው በዘመናችንም ቤት መኪና ሱቅ ምናምን ከሌለው
ድሃ ነው ይባላል አይደል እንዴ? ነብያችን አለይሂ ሰላም ይሄ ድሃ አይደለም አሉ። ይሄ ድሃ አይደለም። እናሳ ማን ነው ድሃ ሲሏቸው ረጁሉን አንድ ሰው አለ አሉ። አላህ ይጠብቀን። የቂያም ቀን አላህን ሲገናኝ ሶላት፣ ጾም፣ ሐጅ፣ ዘካው፣ መስጂድ ሰርቷል፣ መድረሳ ሰርቷል፣ ስንት ኸይር ውሃ አስቆፍሯል፣ ሐኪም ቤት ሰርቷል፣ መንገድ ሰርቷል፣ ድሃን አብልቷል፣ የተቸገረ ረድቷል። ዱንያ ላይ ያልሰራው ኸይር የለም አሉ። ተክቦ 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 እንደ ተራራ ጭኖ ይመጣል ሐሰናቱ። ከዛ በኋላ ይሄ ሐሰናትህ ነው ይባላል። ሰውየው ጀነት ገባው። የአላህን እዝነት ተጎናጸፍኩ ብሎ ተደስቶ ሳይጨርስ ዱንያ ላይ እሱ የማያውቃቸው አላህ የሚያውቃቸው ተበዳዮች አሉ። በል ተበዳዮቹ ራሱ ማን እንደበደላቸው አያውቁም። ተበዳዮቹ ራሱ ማን እንደበደላቸው አያውቁም። አላህ ግን የበደላቸውን ዋጋ ሊከፍላቸው ቀስቅሶ ከያሉበት አላህ አምጥቶ ያሰልፋቸዋል። ሙምኪን ሰውየው ዱንያ እያለ ሀብታም ለመሆን ሐራም ከስቧል፣ ኤክስፐርድ ሽጧል። ያልሰራው ግፍ የለም። ምን እንዲሆን? ሀብታም እንዲሆን። በአገልባጩ ደግሞ በዛ ገንዘቡ ኸይር ይሰራል። ከዛ የቂያም ቀን አሉ ነቢያችን አለይሂ ሰላም አንድ ሰው ይመጣል። ያ ረብ በዚህ ሰው ላይ ሐቅ አለኝ ይላል። ሰድቦኛል፣ አምቶኛል፣ ክብሬን አጉድፏል፣ ነፍሴን አጥፍቷል፣ ደሜን አፍስሷል፣ ገንዘቤን ክዷል፣ አማና አስቀምጬበት ክዶኛል፣ ሰርቆኛል፣ ዋሽቶኛል፣ አጭበርብሮኛል። ነስአሉላህ ሰላመተ ወልዓፊያ። ተበዳይ እንደ ሰንሰለት እየተተለተለ ይመጣል። ለሁሉም አላህ ሱብሓነሁ ወተዓላ አስራኡል ሐሲቢን ምርማሬው ፈጣን የሆነው ጌታ በበደላቸው ልክ ከሐሰናቱ ላይ ለምን ነቢያችን አለይሂ ሰላም ፈተቁ ዙልም በደልን ተጠንቀቁ አሉ። ነገ አላህን በምንገናኝበት ቀን ለተበዳይ የሚከፈለው ዲናርም ዲርሃምም አይደለም ሐሰናት ነው የሚከፈለው አሉ። አላህ ይጠብቀን። ከዛ ሐሰናቱ ላይ እየተዘገነ በበደሉ ልክ እየተዘገነ ይሰጣል 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 ይሄዳል። ሐሰናቱ ያልቃል አሉ ነቢያችን አለይሂ ሰላቱ ሰላም። አላህ ይጠብቀን። ሐሰናቱ ያልቃል፣ ተበዳዮች ግን አላለቁም አሉ። ተበዳዮች አላለቁም፣ ሐሰናቱ አልቋል። ትላንትና አንተ ለልጆቼ ብለህ ሐራም ስትከስብ፣ ለልጆቼ ብለህ ፎርጅድ ስታምፕ ስትመታ፣ ለልጆቼ ብለህ ኤክስፓየርድ ያደረገ ዴት እያራዘምክ ስትመታ፣ በሸጥከው መድኃኒት፣ በሸጥከው ጁስ፣ በሸጥከው ምግብ፣ በጠፋ ህይወት በሙሉ የምትጠየቀው አንተ ነህ። ተበዳዮች ይመጣሉ። ያ ረብ የነፍስ ዋጋ አለኝ ይላል። ሰውየው እኮ ልጆች ሞቶበታል፣ ራሱ ሞቷል፣ ቤተሰቡ በካንሰር ሞቶበታል። እኛ በሸጥንለት ኤክስፓየርድ ምግብ፣ ኤክስፓየርድ መድኃኒት፣ ኤክስፓየርድ ጁስ ይህ የገደልነው ሰው እኛን አያውቀንም። ነገር ግን አላህ ስብሓነሁ ወተዓላ ግን ያውቋል፣ ካለበት ያመጣዋል። ከዛ በኋላ በበደሉ ልክ የሚከፈለው ሐሰናት ስለሌለ ምን ይደረጋል አሉ ረሱሉላህ ሰለላሁ ዐለይሂ ወሰለም። ከተበዳዩ ወንጀል ላይ በበደሉ ልክ ወንጀል ይቀነስለታል አሉ። ከኔ ጋር ናችሁ? እለሴማ በበደሉ ልክ ከወንጀሉ ይቀነስለታል አሉ። ተቀንሶ ምን ይደረጋል? እዚህ ቅድም ሐሰናት የከመረው ሰውዬ ላይ ወንጀል መጫን ይጀምራል። ከዛ ሲጫን ነስአሉላህ ሰላመተ ወልዓፊያ። አላህ ሰላም ያድርገን። የራሱን ሐሰናት ለሰው ከፍሎ እንደገና የሰው ወንጀል ቁልል ወንጀል ይሆንበታል አሉ። ከዛ የሰው ወንጀል ተሸክሞ ጀሃነም የሚወርድ ሰው አለ። ድሃ ማለት ይሄ ነው አሉ ነቢያችን አለይሂ ሰላም። የዛን ቀን ልጅህ ሚስትህ ልታስደስታቸው፣ በጥሩ ቤት ልታኖራቸው፣ በጥሩ መኪና ልታዝናናቸው፣ በጥሩ ህይወት አቀማጥላ ልታኖራቸው፣
የዋሻህላቸው ያጭበረበርክላቸው የቀጠፍክላቸው ቤተሰቦች ለኛ ብሎ ነበር አባታችን የዋጋ የከፈለው ከኛ ሐሰናት ላይ ይቀነስና እንታደገው አይሉም አላህ يوم لا ينفع مال ولا بنون إلا من أتى الله بقلب سليم يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ يومئذ شأن يغنيه يود المجرمون لو يفتدي من عذاب يومئذ ببنيه وصاحبته وأخيه وفصيلته التي تؤويه ومن في الأرض جميعا ثم ينجيه الله من على يكيام كان يوم لا ينفع مال ገንዘብ አይጠቅምም ገንዘብ አኺራ ላይ ምንዛሬ የለውማ ولا بنون ልጅህም አይጠቅምህም ሲያይህ እንደው ወይኔ አባዬ ዛሬ ምናልባት ዱንያ ላይ ታችኮር አባት ሲሞት ልጅ እንከባለላል አባዬ ይላል የልብሱን ቁልፍ ይጨርሳል አይኑ አልቅሶ ልክ ጉርጥ ያክላል አረ ወላጅ ሲሞትበት ልጅ